ጋሽ ተስፋዬ በመጨረሻም በቅሎ የተበቀለው ጋሽ ግርማ እስካሁን ታግሶ በህመምም ይሁን በተለያየ ጉዳዮች ታግሶ ቆይቶ ነበረ። ነገር ግን ዛሬ የጠብ ሲል ግን ትንሽ ረፍት ብታደርግ ጥሩ ነበረ። ግን አንተ አለህበት አንተ ታውቃለህና ሁሌም ሲደነፋ የነበረው ጋሽ መስፍንን እንግዲህ በዚህ መልኩ አግቶ አስቀምጦት ነበረ። ይሄ ማንም ያልገመተው ነበረ። እንግዲህ እኔ የገመትኩት ራሄል ነበረች። ነገር ግን እሱ ራሱ ነው ሰውየው ማለት ነው። እኔ ሁሉም መንገድ እስከምትሄድ ድረስ እንዴት ተሻለ? አሞ ስትንቀጠቀጥ ነበርክ ሰውዬ። አይ ጸበደላ ላይ ይሏቸዋል። ይሄ ነው ማለት ነው። ያም ሆነ ይህ በመጨረሻ በ11ኛው ሰዓት ንብረት ያንተ ይሆናል። ነገር ግን ጽናትን ካላከሸፈችው ካልያዙ ጽናት መኖራው ጽናት ቁጥር የፖሊስ ሰጥታለች። ይሄን ደግሞ አላወቅኩም። ምናልባት በአድሬስ ሊመጡ ይችላሉ። ግን እንደምንም ብለህ ሰውየው ማስፈረም ነበረብህ። ሳታስፈርመውም ባለህበት ይመጣልሃል ማለት ነው። እንግዲህ ስልክ ተሰጥቷቸዋል። በስልኩ መሰረት በሎኬሽን መሰረት እንሄዳለን ብሏል። ስለዚህ ጋሽ መስፍን ምናልባት ከሰማኸኝ ማምለጥ ነው ያለብህ ማለት ነው። ይህ ጽናት ጥሎ አላደረግሽም። ትንሽ ጊዜ ስልክም መስጠት አልነበረብሽም። ግን አንቺም ያለሽበት ጭንቀት መከራ አባትሽ ማጣት አየና ምናልባት ይሄን አይተሽ ነው የሰጠሽው ይመስለኛል። ግን አሁን በተሰጣቸው ስልክ ቁጥር መሰረት ወደ ፖሊስ ጣባ ዳይ። አዎ እንደዛ ነው የሚለው። ስለዚህ ከዚህ በኋላ የማን ነው የሚሆነው ድርጅቱስ የሚለውን አብረን የምናይ ይሆናል። ራሄል ተንከሲስ ሆነች። ራሄል እንግዲህ ግምቷ ልክ ነው ማለት ነው። አዎ ትገምታለች እኮ እንደዚህ አይነት ሰውማ ነገረኛ አይደለም። አዎ ገመተች። ምናልባት ጠላቶች ሁለት ጠላቶች የሚባሉ እነዚህ ሰዎች ናቸው። ማን ጠላት አለባቸው ብላ ራሄ ማነው ጽናት ማንጫጭታታለች። የባቢም ያው ተናደዋል ማለት ነው። ብዙ ባይቀበላትም ግን በኋላ ማሰብ ጀምሯል ማለት ነው። በዚህ ልክ አልጠብቀውም የሆነ ነገር ሰው ሁሌም እንደጠበቀው አይደለም። ሰው ያው እንትን ይላል ምንድነው ይለወጣል ማለት ነው። የሞተ ሰው ብቻ ነው ሀሳቡ ማይቀይረው። ስለዚህ አንተ ምናልባት ከቀረባችሁ አንተና ጽናት ባላችሁ ነገር እንደዚህ እንዴት ያስባል ብለህ ልታስብ ይችላል። ነገር ግን እሱ ከዛ ከአንተው በላይ ነው ማለት ነው። ብዙ ነገር ደርሶበታል እናውቃለን። የገዛ ድርጅቱ ቤቱ በትዝታ አማካኝነት እንግዲህ ወደ አባትህ ገብቷል። ምንም ማድረግ አይቻልም። ማን ነበር ከባቢ ማለት ነው። አዎ ግን የዛችኛዋ ተንከሲስ ነገር ነው እንዴት ትዝ አለኝ እኮ አይገርምም? ግን በጣም ነው የሚገርመው ግምቷ። ይሄ ሁለቱም ያልገመቱት ነገር ነው። ይሄ ነገር ጋሽ ግርማም አንስቶት ነበረ ከሱ ጋር እንግዲህ ያው ልጆቹ እንደሚወደዱ ወደ ኋላም አንድ ላይ እንደሚሆኑ ታውቃለህ። የእነሱም ስንል እነሱም ያኔ እንዳያስቡ ማለት ነው። ስለዚህ ሲለውቺ ደግሞ ያው አንዳንድ ሰው ልቡ በጥቁር እንትን ከተሞላ ምንም አማራጭ ብታቀርቡለት አይሰማም፣ ሊጎድልበት አይፈልግምና እምቢ አለ ማለት ነው። ምነው አንድ ፊርማ ጫርጫር አድርጎ ቢሰጠው እሱም ደግሞ የእሱ ባልሆነ ንብረት ዝም ብሎ ይሄ ከመጨረሻ በ11ኛ የመጣ ለመቁረጥ ፈልጎ ነው እንጂ ምን አለ ብሎ ተቀብሎ ወይ ደግሞ ወይ እንዳለው ማስፈረሙ እዛ ድርጅት አስቀጥሮት ቢሰራ ግን ይህ ሁሉም ሊያደርግ ፈቃደኛ አይደለም። ጽኑ ተጨንቃ ነበረ አባቴ አባቴ እያለች እንግዲህ ያ በመጨረሻም አባቷን ብሎ ተገኝቷል። ነገር ግን የጽናትን ፖሊስ ስልክ መስጠት አስፈላጊ ሆኖ አልታየኝም። ምናልባት ከኋላ የተሻለ ነገር ያመጣል ብዬ አስባለሁ። ምናልባት አሁን አጋጣሚ ፖሊስ ቢሄድ ማነው የሚያዘው? ጋሽ ግርማ ነው የሚያዘው። እንግዲህ ይህ ሊደርስበትም ይችላል። ፖሊስ መድረሱን አይቀርም። ስለዚህ አግባብ አይደለም። እንግዲህ መጨረሻ አካባቢ እንግዲህ ማነው ናሆምም ትንሽ የሆነ መጠርጠር እንትን አለ። ያቺ ባው ሰው እንዳግባባችሁለት ነው የሚገባባው። ስለዚህ ምንም ባያምን ግን የተወሰነ ብሏል ይመስለኛል። ይሄ እንደዚህ አልጠብቅም ምናምን ትቀልዳለህ እንደ እሱ ደግሞ ንብረቱ ነው ሀቁ ነው ነገሩ እኮ ልክ ልክ ማለት ነው። ስለዚህ
ራሄል እንዳለችው ከሆነ ያው እሷ ተኝታ ይሁን ህልም የምታየው ወይ ዝም ብላ ነው በግምት ነው፣ እኔ እንጃ አላቅም። ብቻ ያም ሆነ ይህ ያው ካሉበት አካሄድ አይታ ይመስለኛል ይህም ልትገምት የቻለችው። ማንም ያላሰበው ማንም ያልገመተው እሷ ነች ያሰበችው። ከዛ በኋላ ደጋግማ ስታወራ እንዲሁም ደግሞ ጽናት ተነስታ ስትቆጣት ያው ይሄ ነገር እውነት ይሁኑ አይሆን ብለውን ያው ባቢ ትንሽ በሀሳብ ሆኗል ማለት ነው። እና ሀሳብ ልትረጂ ነው? አይ መጀመሪያ ነበረው እምነት እንትን የሚል ይመስለኛል። ኢቨን ይሄን ሰው ያውን እሱ መሆኑን ሲያውቁ በእርግጠኝነት ሲጠሩ በባቢና ጽናት የሚቀጥሉ አይመስለኝም። ምክንያቱም ይሄ ያላሰበው ነገር ነው ማለት ነው። የጽናት አባት እንደዚህ ያደርጋል ብሎ አይጠብቅም ባቢ። ስለዚህ ንብረቷ እንደ አላግባብ እንደሆነ የነሱ እንደሆነ ምናምን ሁሉም ነገር ያውቃል ባቢ። ግን አሳልፎ መስጠት ስላልፈለገ ይመስለኛል አይደል? ግን ያም ሆነ ይህ ሰውዬ መሞት የለበትም። ሞተም ደግሞ ያው አሳልፎ አልሰጥም ብሎ ነው በሰው ንብረት በራሱ ባልሆነ ነገር። ያም ሆነ ይህ መሞት የለበትም። ትቃ የሆነ ጥይቱ ይምታው አይምታው ባይታወቅም ያው መሬት ላይ እንግዲህ እንዳየነው ሆኗል ማለት ነው። ስለዚህ ባይሞት የተሻለ ነው የእነዚህም ልጆች ሲል ማለት ነው። ደግሞ ከዛ በኋላ ከነቃ በኋላ ሁሉም ነገር ማወቃቸው አይቀርም። ስለዚህ የግድ በጋሽ ግርማ ሀሳብ መስማማት አለብህ። ያው ማናጀር ሆኜ እንትን ብዬ እቀጥርሃለሁ ብሎሃል። ስለዚህ አንተ ይህን ተንኮል ሁሉ ከየት አመጣህ? ለዛውም ባላደረግከው ነገር። ሌላ ያው የመነች የብሌን እናት ታስቀኛለችም ታናድደኛለችም በነገር ላይ አንዳንዴ ማለት ነው። ምንድን ነው አለችው። እሷም በትክክል ነው ተናገረችው። ምክንያቱም ቂም ያለባቸው ሰዎች ናቸው። ይህ ደግሞ ጽናት አይሆንም እያልሽ ልታምኚ አልፈለግሽም ማለት ነው። ብዙ ጊዜ ነግረሽ ነበረ፣ ግን አንቺ ያሰብሽው ሌላ የሆነው ሌላ ነው ማለት ነው። አንቺ ይሄ ነገር በፍጹም የሆነ ይሳካል ወይም ደግሞ ማለት ይሄ እንትን ይፈጽማል ብለሽ አልጠበቅሽም። የጠበቅሽው ያው አባትሽ ነው። ስለዚህ አሁን ቶሎ ሲሳካ ድርጅቱ ማናጀር ሆነሽ ዋና አስተዳደር ሆነሽ ስትቀጥል ያስብሻል። አዎ እንትን ሰውየው መተንሳት የለበትም እንደው እንግዲህ ያው ቢረፍድም ያው ሀቁ ማንኛው ሰው መመለሱ አይቀርም። ግን እኔ ሰውየው እዛው ቀርቶ እያየ ሁሉም ነገር ሳይገደል ማለቴ መገደል የለበትም። ጋሽ ግርማ መግደል የለብህም። አይኑን እያየም በዛው መማሪያ ይሆናል። የሰው ነገር ምን ያህል ዋጋ እንደሚያስከፍል ምን ያህልም እንደሚያዋርድ ያው ይገባዋል ማለት ነው። ይህ ደግሞ እዛ ከሆነ ነው ማለት ካልተወገደ ቦታው ቁጭ ብሎ ማየት አለበት ማለት ማነው ጋሽ መስፍን መወገድ የለበትም፣ መማር አለበት ከዚህም በኋላ እሱ ብቻ ሳይሆን ሁሉም እሱ ራሱ የሰው ነገር ምን ያክል አስነዋሪ መሆኑን የሌላው መተረክ አለበትና እዛው ቢሆን ባይወገድ ድርጅቱ የራሱ መጀመሪያው ባለቤቱ ቢያስተዳድረው ጋሽ ግርማ የሚሆን ጽናት ማንኛቸውም። ነገር ግን ሰውየው መወገድ አለበት ብዬ አላስብም። እሱ ከተወገደ ምኑን ተማረ? ሌላው ማስተማር ይሆናል። ዋናው ግን ከዚህ ምንድን ነው ተማር ነው። ምንም ቢሆን የኛ ያልሆነ ነገር ዘግይቶም ቢሆን ወደ አባቱ መመለሱ አይቀርም። የሰው ወርቅ አያደንቅ ይባላል። ስለዚህ ትንሽዬም ነገር ይሁን የራሳችን ነገር ካልሆነ በስተቀር ጊዜ ይወስዳል እንጂ ያው ምንም ቢሆን እውነት እውነት ናት፣ ትመነመናለች እንጂ አትበጠስም ይባላል። ስለዚህ ከዚህ ድራማ ተማሩ። ስለ ሰው ንብረት በጉልበት በምን አድረጋችሁ ተሰሚም ስላላችሁ ወይም ደግሞ እውቅናም ስላላችሁ የእናንተ ያልሆነ ነገር እናንተ ልታደርጉ ትችላላችሁ። ግን የዛ ሰውዬ እንባው ይፈርዳል። የእናንተ ይመስላችኋል። ያው ሰዓታዎች፣ ቀናቶች፣ ጊዜውም ቢሄድም ሄዶ የዛን ሰውዬ ሀቁን መግባቱን አይቀርምና እንደዚህ አይነት የሰው ንብረት የምትበዘብዙ ሰዎች ከጋሽ መስፍን ተማሩ። ማን ነው? አዎ ጋሽ መስፍን ነው መሰለኝ። እኔ የምጠላቸው ሰዎች እኮ ስማቸው እኮ አያዘልኝም። ተስፋዬ ናሁም ተስፋዬ አይደል? ስለዚህ ተስፋዬ ማለት ነው። ከሱ ተማሩ።
እንደዚህ የሰው ነገርም ለመውሰድ ተዘጋጃችሁ ምናልባት ትንሽ ጊዜም ልጠቀምበት ብላችሁ ከሆነ እንደዛው በተጠቀማችሁበትም ልክ ያዋረዷችኋል። ትዋረዳላችሁ። ውርደት ነው፣ ውድቀት ነው። ሰላማችሁ ይብዛ። ባይ ባይ።